የሚገርም ዚክር ነው። ብዙ ሰው እንዲጠቀምበትም ኮፒ ሊንክ ሼር አድርጉት፣ ላይክም አድርጉት። እንዲያስታውሳችሁ ፌብሯት ላይ ያስቀምጡት። ሰላሙ አለይኩም ያ ጀማዓ። ሙንዚር ኢብኑ አብድላህ አልአስለሚ አልኢፍሪቂይ ስለሚባለው ሰሐቢይ ታውቁታላችሁ? አንደሉስ ሲከፈት ብቸኛው ሰሐቢይ ነው እግሩ አንደሉስ መሬትን የረገጠ ተብሎ በታሪክ ይወሳል። ይህ ሰሐቢይ አንደሉስ እግሩ ከረገጠበት ጊዜ ጀምሮ ወደ አረብ ሀገር አልተመለሰም። እዛው ነበር የኖረውና የሚገርመው ነገር እዛው ኑሮ አፍሪካ ላይ ነው የመጣው። ወደ አፍሪካ መጥቶ አፍሪካ ነው የተቀበረው። ለዚህም ብዙ ጊዜ ስሙን ሲያነሱት ምንድን ይላሉ? አልሙንዚር ኢብኑ አብድላህ አልአስለሚ አልኢፍሪቂይ ይባላል፣ ወይም ደግሞ ሙንዚሩል ኢፍሪቂይ ይባላል። የአፍሪካው ሙንዚር ይባላል። እና ይህ ሰሐቢይ በህይወት ሳለ እዚሁ አፍሪካ ያለ አንዲት የሆነችን ሐዲስ አስተላልፏል። የሚገርም ሐዲስ ነው ማለት ሁላችንም ብናዳምጠው መቼም አንረሳው። ይሄንን ሐዲስ ማለት እናውቀዋለን እኮ ግን ላይክ በእንደዚህ አይነት መልኩ እንደተላለፈ አናውቀውም። ይሄ ሐዲስ በተለያየ መልኩ ተላልፏል። በእርግጥ ግን ይህንን ሐዲስ ለማስተላለፍ ዋናው አሳሱ መሰረቱ እና በአፍሪካ ሐዲስ ያስተላለፈው ተብሎ የሚጠራው ይህ ሰሐቢይ ነው። ይህ ሰሐቢይ ቀብሩ ወደ ምዕራባዊ ሊቢያ አካባቢ እንደተቀበረ ይነገራል እና ይታወቅ ነበረ የሙንዚር ኢፍሪቂይ ቀብር እንደነበርና ይህ ሰሐቢይ ምን ይላል መሰላችሁ? ነቢዩ ሰለላሁ ዐለይሂ ወሰለም ይላል መን ቃለ ረዲቱ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድን ነቢየን ያለ ሰው ይላል ነቢዩ ሰለላሁ ዐለይሂ ወሰለም እኔ ዋስትናው ነኝ እጁን ይዤ ጀነት ላስገባው ዘንድ ይላሉ ይላል። የሚገርም ሐዲስ ነው። መቼ ነው ታዲያ ይህንን ዚክር የምንለው? በሌላ በሙስሊም ሪዋያና በነሳኢ ላይ እንደተዘገበው ምን ይላል ነቢዩ ሰለላሁ ዐለይሂ ወሰለም እንዴት ያቅተዋል አንድ ሰው ቀን ሲነጋና ሲመሽ ረዲቱ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድን ነቢየን ማለት 3 ጊዜ እንዴት ይቃተዋል ብለው የተናገሩበት ሐዲስ አለ። ስለዚህ መቼ ነው የምንለው? ጧትና ማታ ሚን አዝካሪ ሰባሂ ወልመሳእ 3 ጊዜ ካል ኢንሻአላህ ሙንዚር ኢብኑ አብድላህ አልአስለሚ የተናገረው ፈድል ኢንሻአላህ በዚህ ዚክር እናገኘዋለን። እና ላ ተንሰው هذا الذكر ይሄንን ዚክር አትርሱት። ጧትና ማታ ሁሉ ጊዜ በሉትና የሚገርም ዚክር ነው። ብዙ ሰው እንዲጠቀምበትም ኮፒ ሊንክ ሼር አድርጉት፣ ላይክም አድርጉት። እንዲሁም እንዲያስታውሳችሁ ፌብሯት ላይ ያስቀምጡት። እንደዚህ አይነት ቪዲዮ ስንለቅም እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ። ወሰላም